ሩቴ የኔ ውድ የኔ ጀግና እንኳን ደህና መጣሽ፣ ዌልካም ብለናል። እንግዲህ ከኤፊ ጋር ሩታ መጣለች። ውሽምትና አብርሽ እንግዲህ መላላጣችሁን ጀመሩ፣ በቪዲዮ ፊት ለፊት ማለት ነው። ትንሽ ዞር በሉ፣ ደካምሽብኝ። አይ አልጋ ላይ ተኙ ይሻላችኋል። አሁን እኮ አንድ ላይ መተኛ ጀመራችሁ መሰለኝ። እንግዲህ ናፈከኝ። አረ በጣም የእናንተ ነገር ተላላጣችሁብን እኮ። ትንሽ ከካሜራ ጀርባ አድርጎ አሁን ስራችሁ ማለት ነው። ሆ ጉድ እኮ ነው እናንተ። ይሄ ነገር እንዴት ነው? ውሽምትና ሩታ ማች ልብስ ነው ለበሱ። ይሄ ነገር ምንድን ነው? ድራማም ሆኖብኛል። እንግዲህ ኤፍሬም ይቅርታ ለመጠየቅ ነው የመጣው። ውሽምትም እንግዲህ ሩታ ተቀጥራ ነው የመጣችው። አብርሽ ነው እንግዲህ ቪዲዮን የሰራ ከውሽምት ጋር በሩታ ቤት ነው ቪዲዮ የተለቀቀ። ይሄ ነገር ድራማ ነው ወይስ ምንድን ነው? ግን የሩታና የአብርሽ አብሮ መሆን ናፈቀኝ። ቤተሰብ ማን ነው? ይሄ ጠጋ ጠጋ አላማረኝም። ኤፊ ጋና ሩታ ጋር ሰምታችኋል። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ካች ብዬላቸው መጥቻለሁ። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ትፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ኤፍና ሩታ አብሮ መጡ ማለት ነው። ሽምትና አብርሽም ደግሞ አንድ ላይ ነበሩ። እንግዲህ እነሱ ናቸው የቀጠሩ። ጥፋታቸውን አውቆ ይቅርታ ስለጠየቁ ደስ ብሎኛል አላለም አብርሽ? ጥፋቱ እኮ የሱ ጥፋት እኮ አንተ ልጅ አንንጃ አላቅም። ምን አይነት ካዲና አንተ ጥፋት አላጠፋም እንዴ? ሩታ እኮ አሁን ከወለደች በኋላ ነው ጥፋት እያጠፋችው። ሁለት ጥፋት ነው እሱም ሩታ ጥፋት እያጠፋችው ማለት ነው። የመጀመሪያ ብዙም አይደለም። ይሄ ሁለተኛ የሚባለው የራቆት ቪዲዮ ያዘችበትና የቀለበቱ ቀመታ ስለረበሸችው ነው ይቅርታ የጠየቀችው እንጂ ሄርሜላ እኮ ይቅርታ መጠየቅ የለባትም እኮ ግዴታ አይደለም። ግን ለምን እንደዚህ እንዳደረጉ አላቅም። ሄርሜላና አብርሽ ነበራቸው ይቅርታ ሩታ መጠየቅ የነበረባቸው እንጂ እንዴት ነው ሩታ እነሱን ይቅርታ የምጠይቀው? እኔ ግራ የገባኝ ይሄ ነው። ግን ሩታ ይኸው ሁሉም ነገር ትታለች ለፈጣሪ ማለት ነው። እንደነሱ አልሆነችውም። እሷ ግን በራሷ ለራሷ መልካምነት ብላ ነው እሷ ይቅርታ የጠየቀችው። እነሱ ጥፋታቸውን አምኖ እንኳን ይቅርታ አልጠየቁም። ምን አለ አብርሽ ዛሬ ጥፋታቸውን አምኖ ይቅርታ ስለጠየቁን በጣም ደስ ብሎኛል፣ አሁን ውስጤ ቀለል ብሎብኛል አለ። አያችሁ ሩታና ታዲያ አመት ሙሉ ጥፋት እያጠፋች የነበረ እውነቴ ነው የምላቸው። ሩታ ምንም ጥፋት እያጠፋች አሁን ነው እኮ ሩታ የጥፋት የሆነ በቃ ከወለደች በኋላ ነው የሩታ ጥፋት እየወጣ። አብርሽ የሩታ ነፍሰ ጡር ሆና ስንት ነገር ሲያጠፋ አልከረመም እንዴ? አመት ብሎ በሉ እንግዲህ ስንት ወር ሙሉ ሄርሜላ ይቅርታ መጠየቅ እኮ አይጠበቅበትም ነበር ሩታ ማለት ነው የኔ ውድ። ስለዚህ እንግዲህ ይቅርታ ከፈጣሪ ታገኛለሽ። ይቅርታ መጠየቅ ደግሞ ትልቅነት ነው ከምንም በላይ ማለት ነው። ውሽምት ዛሬ በቃ አለ አይደለም የሆነ ልብ ልብ ተሰምቷታል ዛሬ። በቃ የሰውን ባል ቀምቶ አንድ ላይ መኖር ጥሩ ነው ጥሩ ነው። ግን አንቺ ደስተኛ ትሆናለሽ ግን ውሽምትዬ ማለት ነው። እኔ እንጃ ብቻ አላቅም። የአብርሽና የሄርሜላ መጨረሻ አያምርም። እኔ እንጃ አንድ ላይ እንደማይቀጥሉ ውስጤ እንደሚነግረኝ ነው ቤተሰብ ማለት ነው። እና ሩታ ራስሽን ጠብቂ፣ ካሁን በኋላ በራስሽ ብትመጪ ከነዚህ ሁለት ልጆች ብትውጪ ይሻልሻል። ማርያምን እንዴ ራስሽን እያስከበርሽ ልጅሽን እያሳደሽ ከፈለግሽ ሰው ጋር መመጣት ትችላለሽ እንዴ። ሄርሜላና አብርሽን እዛ አስቀምጭ፣ እነሱ ይጨማለቁ። የምሬ ነው። አልጋ ላይ መሆን የቀራሽ ደካምሽብኝ እያላት ነበረ። እንግዲህ ናፈከኝ። አሁን አጠገብ የነበረች ሴትዮ ናፈከኝ ሰው ባለ። አረ በፈጣሪ ስም ሩታ አሳዘነች። ሆነን ለመናገር ይቅርታ መጠየቅ አልነበረባትም፣ ግን ይቅርታ ጠየቀች። ካሁን በኋላ ከእነሱ ጋር ባትገናኝ ጥሩ ነው። እውነት እኔ እንጃ የሚመክር ሰው የለም እንዴ ሩታ። እግዚአብሔር ከነዚህ ሰዎች መራቅ አለባት። ልጇንም ማየት ከፈለገ በቃ አይቶ መውጣት ነው ግዴታ። አሁን እንደዚህ ነው በቃ ቪዲዮ የሚሰሩ አብሮ እንደዚህ ነው ቪዲዮ እየሰሩ የሚቀጥሉ። ሩታን በራሷ እኔ እንጃ አብርሽ ካላ ሩታ ቪዲዮ አይሰራም እርግጠኛ ነኝ። ዛሬም እንግዲህ ያስባችኋል። ትላንትና ሩታ ናት በአብርሽ ቤት ቪዲዮ የሰራችው፣ ዛሬ ደግሞ አብርሽና ውሽምት ናቸው
ቪዲዮ የሰሩ በሩታ ቤት ማለት ነው። እንግዲህ ማገባ አብርሽ ነው የሰራ የጨረሸም አብርሽ ነው። ትላንትና ማገባ ሩታ ናት የሰራችው የጨረሰችውም ሩታ ናት። ይሄ ነገር ምንድን ነው? ድራማ ነው ወይስ ምንድን ነው? የሩታና የአብርሽ ነገር የጊዜ ጉዳይ ነው እንጂ አንድ ላይ እንደሚሆኑ እርግጠኛ ውስጤ ይነግረኛል። ኤፍሬምም ደግሞ ምን አለው? ፍቃደኛ አንቺ በጣም ጥሩ ልጅ ነሽ፣ መልካም ልጅ ነሽ፣ የዋነሽ አላት። የሞጋገስ አውቆ ማለት ነው። እናንተ በቃ እንደ ኤት እንደ ወንድም ተቀራርባን ብንደዋወል በደንብ ብንታወቅ ጥሩ ነው አለ እኮ ኤፍሬም። እንደ ሩታው እንደዛ ነው የምትፈልገው፣ የእናንተ ሀሳብ እንፈልጋለን አሉ ኤፍሬምና ሩታ ማለት ነው። እነዚህ ደግሞ አብርሽ ደግሞ አይሆንም ሩታና ሄርሜላ አብሮ መገናኘት አይጠብቅባቸውም። ቢው መንገድ ላይ ሲገናኙ ሰላምታ ይባባላሉ እንጂ እንደ ጓደኝነት አብሮ ይቀጥላሉ። ይሄ ነገር እኔ ውስጤ አይፈቅድም፣ አይሆንም። እንደዚህ እንደሆነ ብንቀጥል ይሻላል። እንደዚህ መሆን እኛም ተቀራርባም አብሮ መሆን አንፈልግም እያለ ነበር አብርሽ ማለት ነው። ውሽምትም አትፈልግም። ምክንያቱ የሰውን ባል ነው የቀማች። እንዴት ነው ታዲያ በፊቱ ሚስቱ ጋር እንዴት ጓደኛ ትሆናለች? ስታስቡ ማለት ነው። ይሄ ጠጋ ጠጋ ለአማርኛ ረሩታ ይቅርብሽ፣ ይሄ ሰውዬ ማለት ነው። ማርያምን ይቅርብሽ፣ ይሄ ልጋጋም ሰውዬ ተዩ፣ ይቅርብሽ። በቃ በቃ ተዩ። ከዚህ ሰውዬ የተሻለ ፈጣሪ ጥሩ ባል ይሰጥሻል። እንዴት ጥሩ ህይወት ታገኛለሽ? ይሄ ሰውዬ ተይው ማርያም። ኤፍሬም እኮ እንደተረዱ ማለት ነው አብርሽና ሩታ እንዳይለያዩ አይፈልጉም። ኤፍሬም ማለት ነው ለአብርሽና ለሩታ ብዙ ዋጋ የካፈለ ልጅ ነው። ለዛ ነው የሩታና የአብርሽ ትዳር በዚህ ልክ ተበላሽቶ እንዳይቀራ አይፈልጉም ኤፍሬም ማለት ነው። እና እንደተረዳው እንደዛ ነው። እና ፍቃደኛ ከሆናችሁ ብንደዋወለ ብንገናኝ እንደ ኤትና እንደ ወንድም እያሉ ነበር ኤፍሬምና ሩታ። ከዛ አብርሽና ሄርሜላ ደግሞ አይፈልጉም። በዚህ ሰዓት እኔ ማንኛውን ሰው አላምኑም። 50 በ50 ነው። ግን እኔ ማምነው ሄርሜላና ሄርሜላ ብቻው ሽምት ብቻ ነው እኔ ማምነው። በዚህ ሰዓት ማንም ሰው ማመን አልችልም አለው ቁጭ ቤተሰብ። እንግዲህ ሩታ ይቅርብሽ፣ ማርያምን ይቅርብሽ፣ የኔ ውድ ይቅርብሽ። እንዴ ከምንም በላይ አረ ዘና ብለሽ ትኖራለሽ። የራስ ቻናል አለሽ። በቃ አሪፍ ስራሽን ይዘሽ ነይ፣ ከአብርሽ ጋር ትገናኝ። አብርሽ መቼም አይፋታም ቤተሰብ ማለት ነው። እንደዚህ ነው የሚቀጥሉ። ግን አንድ ላይ መታረቃቸው ጥሩ ነው። ግን እንዴት ነው ባላን የቀማች ሴት ጋር አብሮ እንደ ጓደኝነት ይቀጥሉ ማለት ዘበት ነው። ሄርሜላም አትፈልግም፣ አብርሽም አይፈልግም። ከሩታ ጋር እንዳይገናኙ አይፈልጉም። ፈራ እንግዲህ ለምን ሄርሜላም ፈራች። ከሩታ ጋር ጓደኝነት ከጀመርኩ የራሷን ባል ትቀማብኛለች በማለት ነው። አብርሽም ደግሞ ከሄርሜላ መለየት ስለማይፈልጉ ነው። ጓደኝነታችን አንፈልግም፣ ግን እንደዚህ መንገድ ላይ ስንታይ ሰላም ብትባባሉም ችግር የለውም አለ አቶ አብርሽ ማለት ነው። አይፈልግም ከውሽምት ጋር እንዳይገናኙ ማለት ነው። አያቸው ሩታ ጋና ኤፍሬም ጋር የሆን ነገር አለ። ግን ይቅርታችን ከልብ ነው። ለእኛም ለተመልካችም ሩታ ተናግራለች። ሌላ ምንም ነገር አስባን አይደለም ብላለች። እንግዲህ አብርሽ ደግሞ ቀለል ብሎብኛል። ሁሉም መጥቶ ራሳቸው ጊዜ ይቅርታ እየጠየቁ ነው አላለም እንደ የራሱ ጥፋት ሩታና ኤፊ ላይ አልደፋደፈም። ያንተ ጥፋት የለም በደንብ አለ። ግን ችግር የለው። ሩታ ሁሉም ነገር ትታለች፣ ለፈጣሪ ትታለች። እንዳንተ ያልሆነችው አንተ ደነዝ ሰውዬ ማለት ነው። አንተ ጅላጅል እንግዲህ ከውሽምት ጋር እንግዲህ መላላጥ ጀመሩ መሰለኝ። አብሮ መኖር ጀመሩ ይመስለኛል። ቤተሰብ ደከመኝ እንዲህ ነኝ ማለት ጀመሩ። የሆነ ፕሮግራም አለ ወደዛ እንሄዳለን በማለት ሩታምና ኤፊ እንግዲህ ቸው ተባባሉ። መልካም ሁድ እየተባባሉ ሄዱ። ይሄ ነገር ድራማ አልመሰለባቸውም ቤተሰብ። እኔ እንጃ ግራ ተጋባሁ እኔ ራሴ ማለት ነው። እንግዲህ አላቅም
ለማንኛውም እኔ ሩታዬ በራስሽ ቤት ስለመጣሽ ደስ ብሎኛል፣ የኔ ቆንጆ ማለት ነው። ዛሬ ኮሜንቱ ሙሉ ሩታ 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 ይመችሽ። አንዳንድ ደግሞ አንዳንድ ኮሜንት ነው እንጂ ሙሉ ሩታን ነው። ጌታን ሩታ ራሽን ጠብቅ ምናምን የሚሉም ኮሜንት አለ። ሩታ አዎ ሩታ ከነዚህ ሰዎች መራቅ አለብሽ። እግዚአብሔር እንዴ ሰላማዊ ህይወትሽ ኖሪ። ከነዚህ ጋር ባትገናኝ ደስ ይለኛል ሩታ ማለት ነው። ከነሱ ተሽለሽ መገኘት አለብሽ በቃ። የሚመክር ሰው የለም። በእውነት ሩታ የሚመክራት ሰው የለም። ግን ደህና ሰው ማለት ከእነዚህ ሰዎች መራቅ አለባት። ይበቃል በቃ። ከአሁን በኋላ ይቅርታ ተባባሉ አይደለ? ይቅርታ ከተባባሉ ተመልሶ የሚገናኙ አይመስለኝም። እንግዲህ አብርሽ ካላሩታ ቪዲዮ አይሰራም አላቅም። ብቻ መጨረሻችሁ እያሳምረ። የሩታና የአብርሽ ነገር የጊዜ ጉዳይ ነው፣ ጠብቁ። ኤፍሬም አው ሩታና አብርሽን እንዳይለያዩ አይፈልጉም በፍጹም ማለት ነው። ለዛ ነው እንደዚህ የሚሆኑ። ብዙም ደስተኛ አይደለም። ገባችሁ? ብቻ አላቅም። የተሰግራ ግራ ያጋባ ሁሉም ነገር ማለት ነው። ለማንኛው ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ የኔ ሁንቆች ማለት ነው።